ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ መደበኛ ፕሮግራማችን ጀምረናል እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በታላቅ አክብሮት እንጠይቃለን የጽናት አድማጭ ተመልካቾቻችን እንግዲህ ሁሉ ጊዜ እንደምናነሳው የተለያዩ ሐሳቦችን በማንሳት ወደ እናንተ የምናሰራጨውን ፕሮግራም እየተከታተላችሁ ሼር ላይክ ሰብስክራይብ ማድረጋችሁ እንዳትረሱ በታላቅ አክብሮት እንጠይቃለን እንግዲህ ዛሬ የተለያዩ አጀንዳዎች አሉ ግን በጣም ትኩረት የሳበው በሶሻል ሚዲያ ላይ በተለይ ይሄ ፕሮግራም ከመቀረጹ በፊት ትላንትናም አንድ ፕሮግራም አሰራጭተናል ቀደም ሲል ፕሮግራም ስለምንቀርጽ ያው አንዳንድ ክስተቶችን ማስገባት አንችልም አጀንዳው ምንድነው ህወሓት በተለይ በዚህ በዋልድባ አካባቢ ጦርነት መጀመሩና ዋልድባ አካባቢም የተወሰነ ኃይል እንደተቆጣጠረ ተሰምቷል እና ይሄ ዜና በስፋት ነው ሲራገብ የነበረው ከዜናው ጋር የተያያዘ አጀንዳ ለመፍጠር ግን የሚፈልጉ ኃይሎች ግን በስፋት የታየበት እንድምታው ምን እንደሚመስል በተወሰነ መልኩ ስዕሉን መሳል እንፈልጋለን እንግዲህ ከዚህ በፊት አንድ ፕሮግራም በተለይ ከዚህ ከጌታ አስራደ ንግግር በኋላ አንድ ፕሮግራም ሰርተናል እዛ ላይ የጠቀስነው 5 የተለያዩ የሴናሪዮ ትንተና አስቀምጠናል እነዚህ ምንድናቸው የኮንስፓይረሲ ሴራ ነው አንዱ ዋናው ጉዳይ ከብሔራዊ ንቅናቄው ምስረታ ጋር በተያያዘ ብልጽግና በከፍተኛ ደረጃ ተረብሿል በጣም ነው የተረበሸው ከዚህ በፊት ሁሉ ጊዜ ደጋግመን የምንናገረው ግን እንግዲህ ግብር ሰብሳቢ ሆነው በተለይ አንዳንድ የባዕድን አማራ ወለድ የሆኑ ኃይሎች ግን የአማራውን መሰብሰብ በራሱ አይፈልጉትም በጣም የሚገርመኝ ይሄ ዋነኛ ጥያቄው ይሄንን ዜና ሲያራግበው በስፋት ግን የነበረው የብልጽግና ኃይሎች ናቸው የብልጽግና የሚዲያ ልሳኖች ናቸው የሚፈለገው ዜናውን በጣም በማጦዝ ያው ሰሞኑን የነበረው ሁኔታ ይታወቃል በተለይ ከአማራ ፋኖ ብሔራዊ ንቅናቄ አኳያ ያንን ለመበተን የብልጽግና ኃይል በስፋት የፕሮፓጋንዳ ስራ ሲሰራ ነበረ ሰዎች ሊኮበሉ ነው ሰዎች ሊከዱ ነው ድርጅቱ እየፈረሰ ነው አልተስማሙም በጣም በስፋት ከአሁን ደግሞ የመጣው ከህወሓት ጋር ከሻዕቢያ ጋር አሊያንስ ፈጥረው ወልቃይትን ትሊሉ ይሄ ፕሮፓጋንዳ ስራው እና ከዚህ የኮንስፓይረሲ ፖለቲካ ትንተና ያው አማራውን ለመበተንና ድርጅቱን ለማፍረስ ያላቸውን ፍላጎት ለመግለጽ እንደዚህ አይነት ፕሮፓጋንዳ በስፋት ያነሳሉ ጦርነት ሊኖር ይችላል ሊጀመር ይችላል ግን የዘገባው መንፈስ ግን በአጠቃላይ ግን ያው ከአማራው ጥቅም አኳያ ሳይሆን አማራውን ከመበተን የሚመጣ የዜና ትንተና እንደሆነ ዝም ብለን የሚዲያ ልሳኖቻቸውን ማየት ተገቢ ነው ብዬ አስባለሁ ከዚህ በፊት ሁሉ ጊዜ ደጋግመን የምንናገረው ግን እንግዲህ ግብር ሰብሳቢ ሆነው በተለይ አንዳንድ የባዕድን አማራ ወለድ የሆኑ ኃይሎች ግን የአማራውን መሰብሰብ በራሱ አይፈልጉትም በጣም የሚገርመኝ ይሄ እና ይሄ ክምር የሆነ ይሄ ጎሳዊ የሆነ አስተሳሰብ በምን አይነት ሁኔታ ውስጥ እንዳሉ በጣም የሚገርመኝ ውጭም ውስጥም ያሉ ተቀናሽም የሆነ ብቻ በአዴን ወለድ አስተሳሰብ የተጫነው ኃይል በፍጹም አማራ አንገቱን ቀና ማድረግ የለበትም የሚል ቀኖና አላቸው እና አክቲቪስቶቹ በስፋት የሚቀሰቅሱት ከዚህ በፊት ዓላማ ለሌለው ጦርነት እጅ ስጡ የሚል ነው እንደው ስማቸውን መጥራትም አያስፈልግም ለሚዲያችን ስለማይመጥን እና እነዚህ ኃይሎች በስፋት የሚቀሰቅሱት እጅ ስጡ ጦርነቱ ዓላማ የለሽ ነው መስመሩ ስቷል ምናምን የሚል ለብልጽግና ምንጣፍ ጎታች ሆኖ አማራው አንገቱን እንዲደፋ የመቀስቀስ ስራ ነው የሚሰራው አሁን አንድነቱ ከተፈጠረ በኋላ ደግሞ ኦህዴድ ሲጨነቅ የኦህዴድ ጭንቀት ያሳመመው ከኦህዴድ በላይ በጣም የሚገርም እኮ ነው ከኦህዴድ በላይ ከታከለ ኡማ በላይ መሆናቸው ደግሞ ይገርምኛል በጣም የሚገርም እኮ ነው ከታከለ በላይ ከናዳነሽ በላይ አሁን እየተጨነቀ ያለው በአዴን የባዕድን ርዝራዥና በዛ አስተሳሰብ ውስጥ ያደጉ የማደጎ ልጆች ናቸው እነዚህ የማደጎ ልጆች
ለምንድን ነው በዚህ ደረጃ የደነገጡት? አማራው ሲሰባሰብ እኮ የአማራውን አቅም የሚያሳድግ እንጂ የሚያኮስስ አይደለም። የርስት ጉዳይ፣ የፖለቲካ ስልጣን ጉዳይ፣ ራስን የመወከል ጉዳይ፣ የፍትሃዊነት ጉዳይ፣ የእኩልነት ጉዳይ ምናምን መልስ የሚያገኘው አማራው ሲደራጅ ነው። እስካሁን አልደራጀም። ስለዚህ እነዚህ ሁሉ ፖለቲካዊ ጥያቄዎቹ መልስ እንዲያገኝ መደራጀቱ የሚጠቅመው አማራውን እንጂ ጸረ አማራውን ቢሆን እኮ በዚህ ውስጥ እኮ ተጠቃሚ ነው። ጸረ አማራ የሆነ ኃይልም ሌላ የሚያስከፋው ሰው ማን ነው ብዬ ሳስብ በጣም የሚገርመኝ ብአዴን እና የብአዴን የማደጎ ልጆች ናቸው። እነዚህ ኃይሎች በስፋት የሚቀሰቅሱት ምንድን ነው? ከዚህ በፊት አንድነት የማፍረስ አንድነት እንዳይመጣ ነበር። አንድነቱ ከመጣ በኋላ ደግሞ የሚቀሰቅሱት ደግሞ አንድነቱን ለማፍረስ ነው። እና በሴናሪዮ ላይ ስናስቀምጥ ባለፈው ያልነው በተለይ ከወልቃይት ጋር በተያያዘ ህወሓት ወደ ጦርነት ትንኮሳ ውስጥ እንዲገባ በማመቻቸት ወይም ታዋቂ ሰዎችን በማስገደል ጦርነት ከአማራው ጋር የሚለኩስበት ነገር ከዛ በኋላ ብሔራዊ ንቅናቄው መፈረጅ ነው፣ መበተን እና ይሄንን ሊጠቀም ይችላል የሚል ሴናሪዮ አስቀምጠን ነበረ። በተጨባጭ ትላንት የሰማነው ዜና ከዚህ ጋር ነው። በስፋት ዜናውን ታዲያ የሚያራግቡት እነዚህ ኃይሎች ናቸው። ቅጥረኛው የሆነ የኦህዴድ ብልጽግና አክቲቪስት የዘገበውን ያህል እነዚህ ሰዎች በእጥፍ ነው የዘገቡት፣ በእጥፍ። እና እንድምታው ምንድን ነው? ጥያቄያቸውስ ምንድን ነው? ምናምን የሚል መላምት ለሚሰራ ሰው አንድነቱ ማፍረስ ነው። በተለይ ደግሞ አንድነቱ በጣም አስቸጋሪ የሆነባቸው ጎንደር አካባቢ ያለው ኃይል ተነጥሎ እንዲወጣ የሚፈልግ በስፋት ገፊ ሀሳቦች እያመጡ ነው። እንግዲህ የወልቃየት ጉዳይ በጣም አጨቃጫቂ የሆነ የፖለቲካ ጡዘቱ እየፈጠረው እንደዚሁም የጦርነት ሂደቱ የፈጠረው ችግሮች ሁሉ ሰብአዊ፣ ቁሳዊ ቀውስ የፈጠረበት ትልቅ የፖለቲካ ክራይሲስ ያለበት አንዱ የአማራ ፖለቲካ ነው። በሌላ በኩል ደግሞ እንደዚሁም ይገባኛል የርስት ጥያቄ የሚጠይቅ የህወሓት የፕሮፓጋንዳ ልሳን ከወልቃይት ጋር የተያያዘ የፖለቲካ ጡዘት የሀገሪቷ የፖለቲካ ብያኔ እየሆነ እየመጣ ነው። ስለዚህ አገሪቷ ትቀጥላለች አትቀጥልም፣ ትፈርሳለች አትፈርስም የሚለው አሁን ወልቃይት እንደ አንድ ማስያዣ ሆኗል። ለዚህ በጣም እንግዲህ እዚህ ድረስ የሄደው የወልቃይት ኬዝ ያው ከዚህ በፊት ህወሓት በአስተዳደር በነበረበት ጊዜ ይህንን ቦታ በተለይ በአካባቢው የይገባኛል ጥያቄ የሚጠይቁትን ሰዎች አንዱ እስር ቤትም ሲያስር፣ ሲያሳድድ፣ ሲያሰቃይ፣ ሲገል በተመሳሳይ ጥያቄውን በፌዴሬሽን ምክር ቤት በክልሉ ምክር ቤት ነው የሚወሰነው። ምን ያለ ያው አንከባለው መጨረሻ ላይ የጦርነትም የቀውስም አሁን ደግሞ የተፈናቃዮች ክራይሲስ ያለበት የወልቃይት የፖለቲካ ትልቅ አጀንዳ እየሆነ በየጊዜው እየመጣ ነው። ይሄ ጉዳይ እኔ በእኔ እይታ ነገ ጠዋትም የሚቀጥል ይመስለኛል። የሚቀጥለው ነገ ጠዋት በሁለት ምክንያት ነው። አንዱ ህወሓት ካለው ተቸካይ አመለካከት፣ ሁለተኛው በወልቃይት አካባቢ ያሉ ሰዎች ከብልጽግና ጋር ይህንን ጉዳይ የምናስፈጽመው ከብልጽግና ጋር ሆነን ነው በሚል የፖለቲካ አስተሳሰባቸው የፈጠረው በጣም ደካማ የሆነ አስተሳሰብ ከአማራው ህዝብ የነጠላቸው ሆኗል። የአማራ ጥያቄ የወልቃይት ጥያቄ ነበረ እና ኮሎኔል ደመቀ ይህንን ትግል ሲጀምሩት የወልቃይት ጥያቄ ግን ከተመለሰ በኋላ የወልቃይት ጥያቄ ለወልቃይት የተውት የሚል አመለካከት ይዘው በተለይ የፋኖ የህልውና ትግል በሚያደርጉት ላይ ሁሉ ከፍተኛ የሆነ ስላቅ አቅመቢስ እንደሆኑ እንደዚሁም የውጭ ተላላኪዎች በማድረግ አገዛዙን በሚጠቅም የፕሮፓጋንዳ ስራ በስፋት የሄዱበት መንገድ እየነጠለው እየመጣ ይመስለኛል። ስለዚህ ህወሓት ካለው ተቸካይ አመለካከቱ ሰሞኑን ኮሎኔል ገብረ የተባሉ የቃል አቀባይ የህወሓት ቃል አቀባይ በግልጽ ነው የተናገሩት። እኛ ከፕሪቶሪያው ስምምነት በኋላ
አንዱ የተፈናቃዮች ጉዳይ የወልቃይት ጉዳይ ነው እንጂ የኢትዮጵያ ጉዳይ የምንፈልገው አጀንዳ አይደለም ብለው። ስለዚህ ይሄ ጉዳይ በሳቸው እይታ እንግዲህ በንግግሩ አውድ ስናየው ወልቃይትን ይዘን ትግራይን እንመሰርታለን የሚል አመለካከት ነው። ይሄ አመለካከት የኦህዴድ አመለካከት ነው። አሁን ትልቁ ይሄ ጉዳይ በተለይ የአማራ ኃይሎች በተለይ ብልጽግና ያስፈጽምልናል ብለው የተለጠፉት እነ ኮሎኔል ደመቀ ዘውዱ አንዳንድ ጊዜ ሲጃጃሉ በጣም የሚገርመኝ ይሄ ጥያቄ የኦህዴድ ጥያቄ ነው። ኦህዴድ የሚፈልገው ከሀገረ መንግስቱ ለመነጠል መጀመሪያ የሴሜቲክ የሚሉትን የፖለቲካ እዛ አካባቢ ያለውን የፖለቲካ ማህበረሰብ ተነጣይ ገፊ የማድረግ አንዱ ቅድመ ሁኔታ ነው። ስለዚህ አገር ለማፍረስ አይደለም፣ አገር ለማጽናት አይደለም፣ አገሪቷን እንዴት እናፍርሳት ነው ነጋ ጠባ ስራቸው። ስለዚህ ህወሓት የሚያነሳው ጥያቄ ወልቃይትን ካገኘን እኛ ከሀገረ መንግስቱ እንነጠላለን፣ እንደውም ክንፈ ዳኘው በቅርቡ ከኤርትራ መንግስት ጋር እንዋሃዳለን ያሉ ከፈቀዱ እና ይሄ በሊቃን ደረጃ በኮመን ሰንስ የተያዘ መግባባት ይመስለኛል። ይሄ ከተቸካይ አመለካከት የመጣ ተቸካይ የሆነ የሁኔታ ግምገማ የማይሰራና በስልሳዎቹ የፖለቲካ ግምገማ ላይ የቆመ ኃይል ነው አሁንም ያለው። ይህ ኃይል ለትግራይ ህዝብም ዕዳ ሆኖበታል። ለራሱም የፖለቲካ መውጫ ሀሳብ አጥቶ የእውር ድንብር ውስጥ ገብቶ ዋና የሚዋኝ ዋናተኛ ሆኗል። የስልሳዎቹ ዋናተኛ እና ይሄ ቡድን አሁን ህወሓት በግልጽ የፖለቲካ አቋሙን ባላሳወቀበት ሁኔታ ምናልባት ጦርነት አድርጌ ይሄንን አካባቢ ይይዘዋለሁ ቢል በኃይል ሌላው ኃይል ሊመልስ ይችላል። ሌላው መቼም ቤቱ ተቀምጦ ምናምን እስኪሸኑበት አይጠብቅም። ወደ ጦርነት ውስጥ ሊገባ ይችላል። ይሄ ደግሞ መልሶ የ2013ቱን ጦርነት ስቦ የማምጣት አጀንዳ ነው። በአንድ በኩል ከኃይል መዳከም የመጣ ፍርሃት አለ፣ በሌላ በኩል ደግሞ እልህ አለ፣ የተሸናፊነት እልህ እና ይሄን ጉዳይ ማስፈጸም አለብን የሚል ተቸካይ የሆነ አመለካከት አለ። አንዱ ከወልቃይት ጋር የመጣ ነው። ይሄ ትልቅ የሆነ ፋውል ያስጠላቸዋል። ይህንን ለማስፈጸም የሚፈልግ የአማራ ኃይል እኔ አለ ብዬ አላስብም። ካለ የሚሞተው ፖለቲካዊ ሞት የሚሞተው ራሱ ነው። ይህም ማስፈጸም አይቻልም። የሆነ ሆኖ ግን ጥያቄው ሊመለስበት የሚችለውን አውድ መፍጠር የሚቻለው እነ ኮሎኔል ደመቀም ከብልጽግና ጋር ነው በሚል ሀሳብ የአማራ ኃይሎች ደግሞ እናንተ ብልጽግና ውስጥ ስትጣበቁ እኛም ወዳጅ እንፈልጋለን፣ አሊያዝ እንፈልጋለን የሚል አመለካከት ፖለቲካዊ አመለካከት እንዲያዝ በር ከፍቷል። ይሄ ጥያቄ የአማራው ኃይል የሚፈታው ነው። የአማራ ህዝብ ጥያቄ ነው። ይሄ ጥያቄ በአማራ ህዝብ ትከሻ የሚመለስ ነው፣ ብያኔ የሚሰጠው ነው የሚል አቅጣጫ ይዞ ራሱን ችሎ ቢቆም የአብይ አገዛዝ ተንሳፋፊ ለሚሆን አማራው ከሌላው ጋር ተነጋግሮ ነገ ጠዋት በዕጣ ፈንታው ላይ የሚበይነው ነው። ኦህዴድ ግን ጣልቃ ይግባበት የሚል አመለካከት ስላላቸው ኦህዴድ የፖለቲካ ካርድ እያደረገው እየተጠቀመ ነው። ለምን? ለአማራውም አይሰጠውም፣ ለህወሓትም አይሰጠውም። ሁለቱን ግን የሚያጋጭ የጊዜ ካርድ እያደረገ ይጠቀምበታል። የስልጣን መግዣ ነው ያደረገው። አሁን ከአዲስ አበባ ቀጥሎ የመሀል ሀገር ፖለቲካው የሚባለው አሁን የዳር ሀገር ፖለቲካው ወልቃይት ነው። የመሀል ሀገር ፖለቲካው አዲስ አበባ ሆኗል። የዳሩ ግን አሁን ወልቃይት ነው። ወልቃይት ራሱ አሁን ከሀገረ መንግስቱ ጋር የተያያዘ አጀንዳ እየሆነ እየመጣ ነው። ህወሓት ቢይዘው አማራው ወደ ጦርነት ይገባል። እልቂት ነው፣ ትልቅ ጦርነት ነው የሚገባው። የአብይ አገዛዝን ለማስጣል ሲፈልጉ ደግሞ የጠላት ወዳጅ ብለው እዛ አካባቢ ያሉት ሰዎች ደግሞ ኦህዴድን እንደ አንድ አሊያንስ መጠቀማቸው የበለጠ የአማራውን አንድነት እየፈረካከሰው እየመጣ ነው ይሄ ኃይል። ስለዚህ አማራው እየዳከመ ሲመጣ የተወሰነ ቡድን ነው፣ የተወሰነ ቡድን ደግሞ በቀላሉ መተነውም በኃይልም ቢሆን ልንቆጣጠረው እንችላለን ብለው ሊያስቡ ይችላል። ይሄ ደግሞ ወደ ጦርነት ሲገቡ ከፍተኛ የሆነ
የኃይል መፈራረስ ከፍተኛ የሆነ ሌላ የፖለቲካ ቀውስ፣ ወታደራዊ ቀውስ ሊፈጥር ይችላል። በአካባቢው ላይ ያልተጠበቀ ትላልቅ አደጋዎች ሊፈጥር ይችላል። ስለዚህ አንዱ ትልቁ ችግር ብልጽግናን ኦህዴድን በደንብ ከመረዳት የመጣ የፖለቲካ ትንተና ጉድለት ነው። በዚህም ያለው በዛኛው በኩል ያለው እልህና ቁጭት እና ከእናንተ ጋር ከዚህ በኋላ አብቅቷል፣ የራሴን ቀበሌ መስርቼ ይቀመጣለሁ የሚል አመለካከትም በጣም በጣም አደገኛ ነው። በጣም እና ሚዲያ ላይ ሞተው አንዳንዱ እንደዚህ ብሎ ይናገራል። አሁን ቃል አቀባዩ በግልጽ እኮ እንገነጠላለን እያለ ነው። እንገነጠላለን ይልህና ሚዲያ ላይ ወጥቶ አማራው አሊያንስ በመፍጠር በትብብር ምናምን ይልሃል። ደግሞ መልሶ አማራው የሚተባበረው ህወሓትን ለማስገንጠል ህወሓት ኤርትራ እንዳስገነጠለው አማራው ህወሓትን ለማስገንጠል ወልቃይትን ሰተን እናንተ ሄዱ የሚል አመለካከት እንደ አንድ የፖለቲካ አመለካከት አድርገው ደግሞ ሲቀሰቅሱ ደግሞ እናያለን። በጣም ሁለቱም የሚጣረስ ጉዳይ ነው። ስለዚህ በእኔ እይታ እኛ ፖለቲካውን የምናይበት መነጽር ህወሓት አሊያንስ ፈልጎ ለውጥ እፈልጋለሁ የሚል ከሆነ የለውጡ ባለቤት መጀመሪያ ራሱን መለወጥ ሲችል፣ ራሱን የሚለውጠው ከተቸካይነት ከስልሳዎቹ እዛ የገባበት የማሌሊት ፖለቲካ መውጣት የግድ ያስፈልገዋል። የሁኔታ ትንተና መሰራት አለበት። ሌላ ሁለት ጄኔሬሽን መጥቷል። ከህወሓት በኋላ ሌላ ጄኔሬሽን መጥቷል። ይሄ ጄኔሬሽን ብዙ ቁጭት ይዟል። ህይወት እየከፈለ ያለ ነው። መስዋዕትነት እየከፈለ ነው። የህልውና ትግል አለብኝ ብሎ ዛሬ በሁሉም አካባቢ ላይ የህይወት መስዋዕትነት የሚከፈለው አማራ ክልል ላይ ከዚህ አስተሳሰብ ከቸካይ አመለካከትም ይመጣል። ስለዚህ ብልጽግና የጋራ ጠላት ነው የሚል ግምገማ ካለ ከሌሎች ጋር ብልጽግናን በመጣል በወልቃይት ጉዳይ ላይ የጋራ ጣፈንታችን እንበይንበታለን። ተነጣይ መሆን አይደለም የሚያዋጣው፣ አያዋጣም። ነገ ጠዋትም ጦርነት ውስጥ ትገባለህ። ኩታ ገጠም የሆነ ህዝብ ነው። በብዙ ነገር አጀንዳ ውስጥ የጋራ የሆነ አጀንዳ አለ። የሚቻል አይደለም። የትግራይ ህዝብ ከአማራው ጋር የብዙ ውርሶች አሉት። የማንነት ውርስ አለው፣ የቋንቋ ውርስ አለው፣ የሃይማኖት ውርስ አለው፣ የታሪክ ውርስ አለው። የጋራ የሆነ የታሪክ መገለጫዎች አሉት። ስለዚህ ብዙ የሆነ ማንነት እና የተለያየ ሊያሳስረው የሚችለው የኩታ ገጠም የሆነን ህዝብ ተነጥዬ አገር መስርቼ እኖራለሁ ብለህ አታስብም። ምንም በፍጹም። በዛ ላይ ደግሞ በሌላው ኪሳራ እንዴት ብሎ ይታሰባል? አይታሰብም እኮ። ይህንን ወደ ኋላ መገምገም መቻል የራሳቸው አጀንዳ ነው። ሁለተኛው አማራው ዋነኛው የትኩረት አቅጣጫው ከራሱ ቁመት ከድርጅት ቁመት እና ከአጀንዳ ብልጫነት ትክክለኛ አጀንዳ ይዟል። ድርጅት ፈጥሯል። የራሱ የሆነ የኃይል አስተላለፍ እየገነባ እየመጣ ነው። ስለዚህ ይሄ ኃይል ሁለት ምርጫዎችን ነው ሊያስተናግድ የሚችለው ብዬ አስባለሁ። በእኔ እይታ አንደኛው የሀገሪቷን ህልውና የሚፈታተን ኃይል ጋር ቀይ መስመር ነው፣ የተዘጋ ነው። ህልውናችን እናስጠብቃለን፣ ህልውናዋንም እናስጠብቃለን። ለመበተን ከሚፈልግ ኃይል ጋር አብረን አንሰልፍም። ግልጽ የሆነ አቋም ያስፈልገዋል። እኔ በትናለሁ እናንተ ደግሞ መንግስቱ ነው የሚል ጨዋታም አያስፈልግም። የፋኖ ኃይል መንግስት የሚሆነው አገሪቷ የተበታተነችውን ሀገር ለመሰብሰብ አንዱ አማራውን ለመሰብሰብ ሌላውንም ለመሰብሰብ። ስለዚህ የአገሪቷ የፍርሰት ዋዜማ ላይ ተባባሪ የሚሆን የአማራ ኃይል አለ ብዬ አላስብም። ግልጽ አቋሙን ይዞ መምጣት ያስፈልጋል። ሁለተኛ በጥያቄዎቻችን ላይ በትክክለኛ ጥያቄዎቻችን ላይ እኛ ጥያቄ አለን ስንል ያደሩ ጥያቄዎች አሉ፣ የማንነት ጥያቄዎች አሉ፣ ያልተመለሱ ጥያቄዎች አሉ፣ የአስተዳደር ጥያቄዎች አሉ፣ የፖለቲካ ጥያቄዎች አሉ። እነዛ ጥያቄ ውስጥም የወልቃይትም ጥያቄ የመተከል የደራ ሌላውም የመሀል ሀገር የአዲስ አበባ ጉዳይ ሊፈታ የሚችለው በነገ ጠዋት የፖለቲካ ዲያሎግ ላይ ነው። ስለዚህ ይሄንን አምነን መቀበል የግድ ያስፈልጋል። እኛም አጀንዳ አለን፣ ሌላውም አጀንዳ አለው። ስለዚህ አገሪቷን ማጽናት አለብን። የሚያስማማ ጉዳይ ነው። በዚህ ጉዳይ ላይ
አንድ የጋራ አሰላለፍ መፍጠር ይቻላል። ባደሩ ጥያቄዎች ላይ ነገ ተስማምተን ብያኔ እንሰጥበታለን። እንዴት በዚህ ሀገር ላይ በሰላም የምንኖርበትን ሁኔታ እንፈጥራለን የሚል የልሂቃን ስምምነት ነገ ይመጣል። ስለዚህ ይሄ በሌለበት ሁኔታ ዝም ብሎ ሌላ እንትን ውስጥ ገብቶ መንቧጨረቁ እኔ ጠቃሚ ነው ብዬ አላስብም። አሁን ግን የተያዘው ዋነኛው አጀንዳ የአማራው ኃይል እየተሰባሰበ ድርጅት ስለፈጠረ ይሄንን ድርጅት እንዴት እናፍርሰው ነው። ይሄንን ለማፍረስ የሚጠቀሙበት ሁለት ፈረሶች አሉ። አንደኛው ፈረስ የብአዴን ፈረስ ነው። ሁለተኛው ግን የኦህዴድ ሰራዊት ነው። የኦህዴድ ሰራዊት ጥቅሙን ለማስጠበቅ ነው። ጥቅሙ በዋናነት ስልጣን ላይ መቆየት ነው። ጥቅሙ ከዘረፋ የሚያገኘው ከስልጣን የሚያገኘውን ሀብት መሰብሰብ። ይሄ ስልጣን ላይ የመቆየት እድሜው ግን የሚወሰነው በአማራና በትግራይ ኃይሎች ጉዳይ ላይ ነው። ስለዚህ የአማራና የትግራይ ኃይሎች ሁሉ ጊዜ ወደ ግጭት ሲገቡ ኦህዴድ እድሜ ያለው፣ የአማራው ኃይል ተሰባስቦም አንድ ሆኖ ድርጅት ይዞ አንድ የፖለቲካ መስመር ይዞ ከመጣም አደጋ ነው። ስለዚህ ሁለቱ እንዳይገናኙ፣ በሌላ በኩል አማራውም ራሱን ችሎ እንዳይቆም ኦህዴድ ሁሉ ጊዜ የቤት ስራ የሚሰራው በዚህ ምክንያት ነው። ስለዚህ አንድነቱ መጣ በተባለ በማግስቱ ጽናት ሚዲያ በደንብ አስቀምጧለች። 5 ሴናሪዮ አስቀምጠናል። አንዱ ከወልቃይት ጋር በተያያዘ አማራውን ወደ ጦርነት ማስገባት ነው። ሁለተኛው ያልተጠበቁ የሚታወቁ ሰዎች ላይ እርምጃ መውሰድ ነው። እርምጃ መውሰድ በተለይ ህወሓት መታቸው ምናምን መታቸው የሚል ዲስኮርስ ሰውን ለማነሳሳት። በሶስተኛው በብልጽግና ውስጥ ነው ልክ 2011 እንዳደረጉት የቀበሌያዊ አሰላለፍ ለመፍጠር ሊበላቸው የሚፈልጋቸውን ሰው ሊበላ ይችላል። የቀበሌ አሰላለፍ ለመፍጠር ምክንያቱም የክልል አጀንዳ ደግሞ ለማዋለድ ስለሚፈልግ። ስለዚህ አንዱ የክልል ጥያቄ ለማንሳት፣ ሃይማኖታዊ ግጭት ለማስነሳት፣ ከወልቃይት ጋር ወደ ጦርነት እንዲገባ ለማድረግ፣ በተመሳሳይ ያልተጠበቁ የፋኖ አመራሮችም ሊሆኑ ይችላሉ፣ ታዋቂ ሰዎችም ግን ፖለቲካዊ ኮዝ ሊያመጡ የሚችሉ ሰዎች ላይ ኢላማ አድርጎ የሴራ ትንተና ሊሰራ ይችላል። ይሄ ሁሉ የኮንስፓይረሲ ስራ የሚመጣው ከአማራው የአንድነት የመሰባሰብ አጀንዳ ነው። ከዛ ጋር የተገናኘ ነው። ስለዚህ ይህንን መንቃት መቻል አለብን ብለን ሁሌ እንጠይቃለን። ግን መንጋው ዛሬ በጣም የሚያሳዝነው በአንድ በኩል የአማራ ኃይሎችን እጅ ስጡ፣ ትጥቅ አስፈቱ እያለ ይቀሰቅሳል። ይሄ የብአዴን ክምር ተሸካሚ። እኔ አንዳንድ ጊዜ ይሄ ቡድን ነገ ጠዋት ብቻ እንደው ጊዜ ገልጦን ብቻ ነው እንደው አንዳንድ ጊዜ እንጂ በጣም አስቸጋሪ እንደው ሳይንሳዊ ምርምር የሚፈልግ ነው። ይሄ ከፖለቲካ ትንተና በላይ እኮ ነው። በጣም የራሱን ህዝብ በዚህ ደረጃ የሚጠራ ተሸናፊ እንዲሆን ያለው ኮሚትመንት፣ የራሱን ህዝብ ገድሎ ለመሞት ካድሬው ኮሚትመንት የሚገርም እኮ ነው። እና አማራው የተሰባሰበው ድርጅት እንዲፈርስለት ብአዴን ይፈልጋል። ብአዴን ብሔራዊ ንቅናቄው እኮ በዋናነት ነገ ጠዋት ይሄ የተጨማለቀውን የብአዴን ፖለቲካ ቢያንስ አማራው አንገቱን ቀና የሚያደርግበት የፖለቲካ እድሎች ሊያመቻች ይችላል እንጂ ተሸናፊና ተንበርካኪ ያደርገው። ግን ብአዴን ግን እየቀሰቀሱ ያሉት በተለይ አንዳንድ ካድሬዎቹ እኛ ስማችን ለሚዲያው የማይመጥኑ ሰዎች በአንድ በኩል እጅ እንዲሰጡ ይቀሰቅሳሉ፣ በሌላ በኩል በወልቃይት በኩል ጦርነት ተጀመረ፣ በማይጸብሪ በኩል በዋልድባ በኩል ምናምን አሁን በተለይ ብሔራዊ ንቅናቄ ውስጥ የተካተቱን ሰዎች ምን ታደርጋላችሁ ውጡ የሚል ቅስቀሳ ነው የሚቀሰቅሰው። ድርጅት ለማፍረስ ነው የሚሰሩት። እና ይሄ በጣም የሚያሳፍር እኮ ነው፣ በጣም የሚያሳፍር እና ከነዚህ ሰዎች ጋርም ደግሞ አማራ ተብለን የምንጠራ ስብስቦች መሆኑ በጣም ያሳፍራል። እና አንዳንዱ አማራ ለህይወት መስዋዕትነት ይከፍላል፣ ለህዝቡ ህይወት ይከፍላል፣ እየተሰዋ ነው። ጎንደር ላይ ሰሞኑን በነበረው ጦርነት የኮማንዶ አሰልጣኝ የነበረ ልጅ ተሰውቷል። የተሰዋበት ምክንያት ኮዙ የአማራ ህዝብ ነፃ መውጣት አለበት ብሎ ነው። ጦርነቱ ከወዴት ጋር ነው። ይሄ የብአዴን ገባሪ ቡድን ደግሞ የሚጨፍረው አሁንም እጅ ስጡ፣ ተሸነፉ እያሉ በሚቀሰቅሱ ቅስቀሳ፣ በውስጥ በኩል በሚያደርጉት ኮንታክት አንዳንድ ጊዜ ህዝቡ ያዋጣውን ዲሽቃ ሁሉ መሳሪያ ሁሉ ሰብስበው እንዲሰጡ ያደርጋሉ። እና ይሄ ስብስብ ነው ያለው። ይሄ ስብስብ እጆቹ ብዙ ናቸው። የኦህዴድ ፍላጎት ግን አማራው ማዳከም ብቻ ሳይሆን ከዳከመ በኋላ አማራው
በቀጣይ ወደ ህወሓትም መሄዱ የማይቀር ጉዳይ ነው። ያ ደግሞ የሚቀረውን ደግሞ እንጨርስ ይለዋል። ይሄ የማያስችል ከሆነ ግን ሁለቱ ተቀራርበው ደግሞ በቃ ስህተት አለብን ብሎ ህወሓትም ከቸካይነት ወርዶ አንድ የጋራ አጀንዳ ፈጥረው እንዳይመጡበት ደግሞ መከላከል። ስለዚህ ሁለቱም እንዳይግባቡ ወልቃይትን እንደ ካርድ ይጠቀምበታል። አማራው ደግሞ ድርጅት እንዳይፈጥር ደግሞ በብአዴን በኩል የፕሮፓጋንዳ ስራ በመስራት የድርጅት የማፍረስ ስራ ይሰራል። ይሄ በስፋት ነው ሲሰራ ይባላል። በተለይ አማራው አጀንዳ እንደሌለው ውክልና በመስጠት የሻዕቢያ ተከታይ የህወሓት ምናምን እንደዚህ አይነት የፕሮፓጋንዳ ቅስቀሳ የሚመጣው በዋናነት እኛ በውክልና ነው የምንዋጋው፣ አጀንዳ የለውም አማራ፣ ጥያቄዎቹ ተመልሶልታል የሚል የአዲስ አበባው የኦህዴድ የፖለቲካ አስተሳሰብ ነው። ይሄ ደግሞ የብአዴን ማስተሳሰብ ነው። ስለዚህ ብአዴን ስልጣን ላይ መቆየት አለብኝ ብሎ ለስልጣን ካለው ፍላጎት ብቻ ይሄ ገዢ መደብ ይሄ ጎሳ ጌታ ስርዓት እንዳለው ይሄ በጣም ሳይንሳዊ ምርምር የሚጠይቀው ጎሳ ስልጣን ላይ ለመቆየት ሲል የአማራን ህልውና እስከ ማክሰም የሚደርስ ነው። ህልውናውን እስከ ማክሰም። ኦህዴድ ደግሞ ስልጣን ላይ ለመቆየት አማራውን እስከ ማክሰም ነው። አማራውን እስከ ማክሰም ሲባል የብአዴን አማራ ኦህዴድ የሆነውን አማራ ማክሰም ነው ወይ የጉዲፈቻ ልጅ ሆኖ አሁን እንዳለው የሞግዚት አስተዳደር መተካት ነው። እና በዚህ ላይ የተመሰረተ የፖለቲካ ትርክት እየሆነ አማራው ድርጅት እንዳይፈጠር፣ እንዳይሰባሰብ፣ አጀንዳ እንዳይኖረው ሁሉ ጊዜ የሚሰሩት እንትን በደንብ መከታተል ማጋለጥ ያስፈልጋል። የወልቃይት ጥያቄ የአማራ ጥያቄ ነው ብለው የሚያስቡ ሰዎች በተለይ እዛ አካባቢ ያሉ እነ ደመቀ ምናምን ጥፋታቸውን ሊያዩት ይገባል። አዲስ አበባ ቁጭ ብለህ ከጌታቸው ጋር ሻይ ቡና እየጠጣ ማኪያቶ እየጠጣ ህወሓት መጣብኝ ማለት አችልም። ጌታቸውም ህወሓት ነው። ጋሻው መርሻ ቁጭ ብሎ የካቢኔ አባል ሆኖ ከጌታቸው ጋር ጌታቸው የጠቅላይ ሚኒስትሩ አማካሪ ነው እና ምንድን ነው አብረን የምትሰራው መጥቶልሃል እኮ እሱም እኮ በተመሳሳይ አጀንዳ ነው ያለው። ስለዚህ ኦህዴድ ይህንን እንቅስቃሴ ወይም ይህን አጀንዳ የኦህዴድ አጀንዳ አገላጋይ አድርጎ ማስገባት በራሱ ስህተት ነው። ይህ ስህተት መጀመሪያ ነው ጥፋቱ። ስለዚህ በአማራ ህዝብ ጥያቄ፣ በአማራ ህዝብ መስዋዕትነት፣ በአማራ ህዝብ የዘመናት ጥያቄ ተመለሰ ከተባለ ያስመለሰው ባለቤቱ ነው። መፍትሄ የሚሰጥህም ባለቤቱ ነው። ስለዚህ ወደ ባለቤቱ መምጣት ሲገባ ወደ ገዢዎቹ ምንም በማይመለከተው የፖለቲካ ካርድ አድርገህ ሰርተፊኬቱን ይዘህ መሄድ ዋጋ እያስከፈለ ነው። ስለዚህ ነገ ጠዋትም ቢሆን ከዚህ ስህተታቸው ሊማሩ ይገባል ብዬ አስባለሁ። በሌላ በኩል ህወሓት የሚያደርገው የፖለቲካ እንቅስቃሴ ደግሞ በፖለቲካ መነጽር በደንብ መገምገም አለበት። ማለት ትግራይን እንገነባለን የሚል ዘመቻ፣ የፖለቲካ ዘመቻ፣ የቀበሌ መንግስት እንፈጥራለን ብለህ አደባባይ ላይ ወጥተህ እየቀሰቀስክ ከእንደገና ደግሞ አሊያንስ ምናምን የፖለቲካ ሁለቱ በጣም የሚጋጭ ጉዳይ ነው። ስለዚህ እኛ በራሳችን ላይ የተመሰረተ ቁመና እንገነባለን። ግልጽ አጀንዳቸውን ግን እንዲያመጡ ግን እንገፋቸዋለን። ግልጽ አጀንዳ ይሄ ግድ ያስፈልጋል። ስለዚህ ይሄንን ተታኮ ሰሞኑን የነበረው የብልጽግና የሳይበር ሚዲያ አንዱ ከዚህ አንጻር ነው። ለምን አማራውን መነጠል ስለሚፈልግ ይሄው መጡ፣ ዝም አሉ፣ መሬቱን ሊሸጥብህ ነው ምናምን የሚል ዘመቻ ነው እየተያዘ ያለው። ይሄ ደግሞ በአጠቃላይ አማራን ህዝብ ለመጉዳት እንደዚሁም የፋኖ እንቅስቃሴን ለመከፋፈል እንደሆነ ግልጽ ነው ማለት ነው። የጽናት ሚዲያ ቤተሰብ ዛሬ በዋናነት ይሄንን ያነሳሁት ከሰሞኑ በተለይ ከትናንት ጀምሮ የጦርነት ወሬዎች እየተሰሙ ነው። እኛ ጽናት ሚዲያ ቀደም ብለን የሴራ ትንተናው ምን ሊሆን እንደሚችል ግልጽ ነው። አሁን አብይ ከዚህ በኋላ ከፍተኛ የሆኑ ሴራ ትንተናዎችን እንደሚያመጣ ምንም ግልጽ የለም። ገና ሃይማኖታዊ ግጭቶችን፣ የተለያዩ የፖለቲካ ውጥረቶችን በአገሪቱ ላይ መፍጠር የማይቀር ጉዳይ ነው። ሰው በፍርሃት ውስጥ ተሸማቆ ለዚህ ስርዓት የባሰው እንዳይመጣ ብሎ እንዲቀመጥ ይህንን ነው አሁን የሚሰሩት። ስለዚህ ይህንን እየተከታተሉ ማምከን የበለጠ ደግሞ አጥቂ መሆን የግድ ያስፈልጋል። በተለይ ብሔራዊ ንቅናቄው የአብይን አጀንዳ ለማምከን ከፍተኛ የሆነ የኃይል ብልጫ በየጊዜው እየወሰደ መምጣት አለበት። የፕሮፓጋንዳ፣ የፖለቲካ፣ ወታደራዊ ጦርነቱን በአጭር ጊዜ የሚጨርስበትን ማዘጋጀት አለበት። በቃ እቅዶቹ ሁሉ ያለውን ከአብይ የስልጣን ጊዜ ጋር ነው።
ይህንን እየተከታተሉ ሚዲያውም ማጋለጥ የግድ ያስፈልጋል ብዬ አስባለሁ። የጽናት ሚዲያ ቤተሰብ ዛሬ የነበረን ቆይታ ይህን ይመስላል። ከጦርነቱ ጋር በተያያዘና አዳዲስ እየተሰሙ ካሉት ወሬዎች አኳያ በሚቀጥለው በሌላ ሀሳብ እስክንገናኝ የዛሬን በዚህ ያበቃለሁ። ጽናት ሚዲያን ደግፉ፣ ሀሳብ ስጡ፣ በጽናት ላይ ተወያዩ፣ እንወያይ ብዬ ጥያቄ አቀርባለሁ። እኔ ያዘጋጀሁት ስንታየሁ ቸኮል ነኝ። በሚቀጥለው በሌላ ፕሮግራም እስክንገናኝ የዛሬን በዚህ ያበቃለሁ። ሰላም።